الرحمن الرحيم الحمد لله رب العالمين وصلى الله على نبينا محمد وعلى آله وصحبه ومن اهتدى بهداه إلى يوم الدين أما بعد زكاة الفطر بتملكته يتبوتا ነው የሚወጣው زكاة الفطر የትን መወጣት ያለበት በሚለው ርዕስ ላይ زكاة الفطر የሚወጣው ሰውየው ያፈጠረበት ቦታ ላይ ማለት ነው። ዒድ የደረሰበት ቦታ ላይ ማለት ነው። የትም ሀገር ይሁን ሰውየው ከሀገሩ ወጥቶ ሌላ ሀገር ሄዶ ዒደል ፊጥር እዛ ቢደርስበት እዛ ቦታ ላይ ነው የሚያወጣው። አፈጠረበት ሀገር ላይ ነው የሚያወጣው ዘካተል ፊጥር ማለት ነው። ዘካተል ፊጥር እንግዲህ ተጅቡ ዐለል ሙስሊሚ በሙስሊም ላይ ሁሉ ተወጅባለች ዘካተል ፊጥር ዘከረን ወንድም ቢሆን ካነ አኡንሳ ሴትም ቢሆን ማለት ነው። ሰጊረን ትንስም ህጣን ልጅም ቢሆን ካነ አም ከቢረን ትልቅም ቢሆን ይወጅባል ዘካተል ፊጥር። እንግዲህ ዘካተል ፊጥር በተመለከተ ባል የሚስቱን ዘካተል ፊጥር የነፍሱን አውጥቶ የሚስቱን ዘካተል ፊጥር ማውጣት ይወጅብበታል። የነፍሱን አውጥቶ ተተረፈው ታለው የሚስት ይወጅብበታል። ከዛ ቀጥሎ ደግሞ መሰለን ልጆች ካሉት የሚስቱን አውጥቶ ሲያበቃ የህጣን ልጅ መጀመሪያ ይወጅብበታል ከሚስቱ ቀጥሎ። ከዛ በሚቀጥለው በተርቲባቸው እያደረገ ያወጣል ማለት ነው ከቻለ። ዘካተል ፊጥር እንግዲህ ሰዋኡን ካነ ሷኢመን አው ለም የሱም ሰውየው ጦመኛም ቢሆን ጦመኛም ባይሆንም በሽተኛ ሁን እንግዲህ የማይጦም የሆነ በሽተኛ አለ ሙሳፊር መሰለን ያፈጥራል። እነሱም ይወጅብባቸዋል ዘካተል ፊጥር ማውጣት ማለት ነው። ዘካተል ፊጥር የሚወጅበው ሰውየው የዒለታ የዛን ቀን የኢድ ቀለታ ሌቱንና ቀኑን የሚበላው ታለው ዘካተል ፊጥር ማውጣት ይወጅብበታል። ዘካተል ፊጥር በተመለከተ ፈረደ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ዋጅብ አደረጉ። ዘካተል ፊጥርን እኮ ዋጅብ አድርገዋል። ሷዓን አንድ ቁና ማለት 4 ሙድ ማለት ነው። ሚን ተምሪን ተተምር 4 ሙድ አው ሷዓን ወይንም 1 ቁና ሚን ሸዒሪን ከገብስ 1 ቁና 4 ሙድ ማለት ነው። አለል አብዲ በባሪያም ላይ ዋጅብ ይሆናል። ወልሑሪ በጨዋም ላይ ወዘከሪ በወንድም ላይ ወልኡንሳ በሴትም ላይ ወሰጊሪ በህጣንም ልጅ ላይ ወልከቢሪ በትልቅም ላይ ሚነል ሙስሊሚን ሙስሊም በሆኑት ሁላ ላይ ዘካተል ፊጥር ይወጅባል ማለት ነው። ዘካተል ፊጥር የሚወጣበት ሰዓት ሶላት ሳይሰገድ በስተፊት የኢርቀና ሶላት ሳይሰገድ በስተፊት አመረ ረሱሉላህ ሰለላሁ ዐለይሂ ወሰለም ቢዘካተል ፊጥር አንተ አድ ልትሰጥ የሚሰጡት ሰዎች እነማን ናቸው? ሙስተሂቆች፣ ደሃዎች፣ ፉቀራዎች፣ ምስኪኖች ወከዛሊክ እደኛ፣ ሙሳፊር ወከዛሊክ እንግዲህ የአላህን ዲን ከፍ ለማድረግ ብለው የወጡ ሙጃሂዶች አሁን ሰዓት የሉም። ለዑለማዎች ይሰጣሉ፣ ለአስተማሪዎች ይሰጣሉ፣ ለተማሪዎች ይሰጣሉ። የዲን ተማሪዎች ማለት ነው። ዲንን ለሚማሩ ለምን ስራ ስለማይሰሩ ማለት ነው። መካሲብ ስለማይከስቡ ስለሌላቸው ሰዎች ይሰጣሉ፣ ደሃ ለሆኑት ማለት ነው። እነዚህ ደግሞ መሆን አለባቸው አህለ ተውሂድ መሆን አለባቸው። የተውሂድ ባልተቤት ላልሆነ አይሰጥም። የተውሂድ ባልተቤት መሆን አለባቸው። ዘካተል ፊጥር በተመለከተ መንገድ ላይ ለተኛ ስደተኛ እየተባለ የሚሰጥ አይደለም። ዘካተል ፊጥር የሚሰጠው ለተውሂድ ባልተቤት ነው። ሰውየው መንገደኛ ስለሆነ መንገደኛ ነው ተብሎ አይሰጥም። ወከዛሊክ መንገድ ተዳዳሪ ነው ተብሎ አይሰጥም። መንገድ ተዳዳሪ በመሆኑ ድሃ ነው፣ ፈቂር ነው። ነገር ግን ተውሂድ ተጎደለው የተውሂድ ባልተቤት ካልሆነ አይሰጠውም ማለት ነው። ዘካተል ፊጥር እንግዲህ የሚወጣው ምን ሰዓት ነው? ቀብለ ኹሩጅ الناس ኢለ ሶላት ሰዎች ሶላተል ዒድን ለመስገድ ሳይወጡ በስተፊት ማለት ነው። መን አዳሃ ቀብለ ሶላት
ተሶላት በስተፊት ዘካተል ፊጥርን የሰጠ ሰው ፈሄ ዘካቱን መቅቡላ አላህ ዘንዳ ተቀባይነት ያላት ዘካ ናት። ወመን አደሃ ዘካተል ፊጥርን የሰጠ በዕደ ሶላት ከሶላት በኋላ ሶላት ተሰገደ በኋላ ፈሄ ሶደቀቱን ሚነ ሶደቃት ያው ሶደቃ ትሆንለታለች ማለት ነው። ሰውየው የኡዝር ባልተቤት ከሆነ ኡዝር ካለው በዛን ሰዓት ማውጣት የማይችል ከሆነ መሰለን እስር ቤት ያለ ሊሆን ይችላል። ወከዛሊክ የማይመቻች ቦታ ላይ ሆኖ ከሆነ ኡዝር ይኖረዋል፣ በሌላ ሰዓት ማውጣት ይችላል ማለት ነው። ዘካተል ፊጥር በተመለከተ እንግዲህ የሚወጣበት ሰዓት ከሶላት በስተፊት ነው። የሚሰጠውም ለተውሂድ ባልተቤት ነው። የሚሰጠውም ደግሞ ሚነ ጧዓም ከሚበላ እንጂ ገንዘብ ብር ነገር አይሰጥም። ባረከላሁ ፊኩም ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰህቢሂ አጅመዒን።